የአሜሪካ የጥገኝነት ወይም ደግሞ አሳይለም አሰጣጥ ስርዓት ጥበቃ የሚሹ ሰዎችን የሚቀበልበት መንገድ ሁለት ዋና ዋና አይነቶች አሉት። የመጀመሪያው አፋጣኝ ወይም በፈቃደኝነት የሚደረግ ጥገኝነት ወይም አፈርማቲቭ አሳይለም ሲሆን ይህ የሚመለከተው ከአገር የመባረር ሂደት ወይም ሪሙቫል ፕሮሲዲንግስ ውስጥ የሌሉ ሰዎችን ነው። እነዚህ ሰዎች ማመልከቻቸውን በቀጥታ ለዜግነትና የኢሚግሬሽን አገልግሎት USCIS ያቀርባሉ። ሁለተኛው ደግሞ ተከላካይ ጥገኝነት ወይም ዲፌንሲቭ አሳይለም የሚባለው ሲሆን ይህ አስቀድመው ከአገር የመባረር ሂደት ውስጥ ለሚገኙና በፍርድ ቤት ጉዳያቸው ለሚታይ ሰዎች የሚሰጥ ነው። እነዚህ ሰዎች ጥገኝነትን የሚያመለክቱት በፍትህ ሚኒስቴር ወይም ዶጅ ስር ባሉ የኢሚግሬሽን ዳኞች ፊት ቀርበው ነው። ከዚህ ቀደም የነበረው አሰራር ለአመልካቾች ሁለት እድል የሚሰጥ ነበር። አንድ ሰው በአፋጣኝ ጥገኝነት መንገድ ለUSCIS ማመልከቻ ሲያስገባ የUSCIS ሹመኞች ግለሰቡን ቃለ መጠይቅ ያደርጉለት ነበር። በቃለ መጠይቁ ጥገኝነት ካላገኘ ጉዳዩ ውድቅ ተደርጎ በቀጥታ ወደ ኢሚግሬሽን ዳኛ ይመራል። ከዚያም ዳኛው ጉዳዩን እንደ አዲስ በመመልከት ሁለተኛ እድል ይሰጠው ነበር። አዲሱና በቅርቡ በጊዜያዊነት ስራ ላይ የዋለው ሕግ ግን ይህን አሰራር የሚቀይር ነው። አዲሱ ሕግ USCIS የአስቸኳይ ጥገኝነት ማመልከቻዎችን ያለምንም ቃለ መጠይቅ በቀጥታ ወደ ኢሚግሬሽን ዳኞች እንዲልክ ፍቃድ ይሰጣል። ይህም ማለት ቀደም ሲል የነበረው የቃለ መጠይቅ ደረጃ ተዘሎ ጉዳዩ በቀጥታ ወደ ፍርድ ቤት ሂደት ይገባል ማለት ነው። ይህ አዲስ ሕግ በስደተኞችና በጠቅላላው ስርዓት ላይ ትልቅ ተጽዕኖ የሚያሳድር ነው። የቀደመው ሕግ ዋና ጥቅሙ አመልካቾች ጉዳያቸው ሁለት ጊዜ በስፋት የሚታይበት እድል ስለሚኖራቸው ያ ማለት በቃለ መጠይቅና በዳኛ ፊት ማለት ነው ትክክለኛ ጥገኝነት የማግኘት እድላቸው የሰፋ መሆኑ ነበር። የዚህ አሰራር ጉዳት ደግሞ ሂደቱ በጣም ረጅም ጊዜ የሚወስድና በUSCIS እና በፍርድ ቤቶች ላይ ከፍተኛ የጉዳዮች ክምችት ወይም ደግሞ ባክሎግ እንዲፈጠር ማድረጉ ነው። በሌላ በኩል የአዲሱ ሕግ ዋና ጥቅም የጥገኝነት ማመልከቻዎች የሚወሰዱበትን አጠቃላይ ጊዜ ማሳጠሩና የጉዳዮችን ክምችት መቀነሱ ነው። በተጨማሪም የUSCIS እና የDHS ኃላፊዎች እንደሚሉት ስርዓቱን ለማስተርጎም ወይም ጊዜ ለማሸነፍ ያ ማለት አንዳንድ ሰዎች እውነተኛ የጥገኝነት ምክንያት ሳይኖራቸው በሕጉ ውስጥ ያሉ ክፍተቶችን በመጠቀም ወይም የጉዳዮችን መግዘፍና የሂደቱን መዘግየት እንደ ድል በመጠቀም ሕጋዊ የስራ ፍቃድ ለማግኘትና በአሜሪካ የሚቆዩበትን ጊዜ ለማራዘም ብቻ ማመልከቻ የሚያስገቡበትን መንገድ ማስቀረት ማለት ነው። ይህም አሰራር እንዲህ ያሉ ሙከራዎችን በማስቀረት እውነተኛ ስጋት ላላቸው ሰዎች በፍጥነት ውሳኔ ለመስጠት ይረዳቸዋል። ሆኖም የዚህ አዲስ ሕግ ጉዳት ለአመልካቾች የሚሰጠውን የመደመጥና የሁለተኛ እድል የሚያጠብ በመሆኑ የስደተኞችን መብት የሚያስከብሩ ወገኖችና አመልካቾች ጉዳያቸውን በበቂ ሁኔታ ሳያስረዱ በፍጥነት የመባረር ስጋት ውስጥ እንዲወድቁ ማድረጉ ነው። ሕጉ በፌዴራል መዝገብ ላይ ከወጣበት ቀን ጀምሮ ወዲያውኑ በስራ ላይ የሚውል ሲሆን በዚህ አዲስ መመሪያ ምክንያት በየዓመቱ ከ132,000 በላይ ማመልከቻዎች ያለ ቃለ መጠይቅ በቀጥታ ወደ ኢሚግሬሽን ፍርድ ቤቶች ሊዛወሩ እንደሚችሉ ይገመታል። ይህም በUSCIS ውዝፍ ከተያዙት አጠቃላይ የጥገኝነት ማመልከቻዎች ውስጥ እስከ 31% የሚሆነውን ይሸፍናል። ይህ አዲስ ሕግ ወደፊት ሊሰረዝባቸው የሚችሉባቸው አጋጣሚዎች የሚከተሉት ናቸው። አንደኛ፣ የሕግና የሕዝብ አስተያየት ግምገማ ወይም ፐብሊክ ኮመንትስ ኤንድ ፋይናል ሩል ነው። አሁን ስራ ላይ የዋለው በጊዜያዊነት ወይም ኢንተሪም ፋይናል ሩል በመሆኑ USCIS የሕዝብ አስተያየቶችን ተቀብሎ የመጨረሻ ሕግ በሚያወጣበት ወቅት አሰራሩን ሊያሻሽለው ወይም ሊሰርዘው ይችላል። ሁለተኛ፣ የፍርድ ቤት እገዳዎች ወይም ጁዲሻል ቻሌንጅስ ናቸው። የስደተኞች መብት ተከራካሪ ድርጅቶች ሕጉ የአመልካቾችን የመደመጥ መብት ዲዩ ፕሮሰስ ይጥሳል በሚል በፍርድ ቤት ክስ መስርተው በፌዴራል ዳኞች ውሳኔ ሊታገድ ወይም ሊሰረዝ ይችላል። ሶስተኛውና የመጨረሻው የፖሊሲና የኢሚግሬሽን አስተዳደር ለውጥ ነው። የወደፊት የሕግ አውጪዎች ወይም የአሜሪካ የኢሚግሬሽን ፖሊሲ ለውጦች ሕጉን መልሰው ሊሽሩት ይችላሉ። ውድ የሳሚ ዩቲዩብ ቻናል ተከታታዮች ስለ ጉዳዩ ምን ሀሳብ አስተያየት አላችሁ? በኮሜንት ሴክሽን እንጠብቃለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።